እንዴት ነሽ? አለሽ እግዚአብሔር ሰላም። እንዴት ነው? አውቀሽ ነው ማች ለመልበስ ፈልገሽ ነው ምንድን ነው? ነሽ ግሩ የሰላም ምሳሌ እንዳያርግብ ነጭ ለብሽ ልምጣ ብዬ አውሮብሻል። አንተም አምሮብሃል። ቴንኪው የምርሽ ማርያምን ከዓይኔ ያውጣ። ኧረ የእሷስ አለው መላ አቤት አጀት ስትበላ ሳያት ታሳዝነኛለች፣ ሳያት ታሳዝነኛለች፣ ሳያት የኔ እናት እንዴት እንደምታምር እያያችኋት ነው ጋይስ። የኔ ብስኩት እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። የምሬን እኮ ነው እውነት። ስታያት እራሱ የሆነ ብስኩትነቷ ደስ አይልም? ብሉኝ ብሉኝ ነው የምትይው። አልሳስኩኝ። ከበደኝ በእውነት። ደህና ነሽ? አለሁ ልክ። ይሄ ሙገዛ እራሱ ናፍቆሽ ነበር። ካፌ ነሽ? እኔ እኮ አውቃለሁ እንደምናፍቅሽ፣ ግን ደግሞ ትንሽ እኔ ይሆናል የወንድነት ባህሪ ይዘኛል እንጂ እንደምናፍቅሽ የወንድነት ባህሪ የሆነ አላ ሴት ልጅ ናት። እንደውም የሴት ወጉ ምናምን ተብሎ የሆነ ትደረደራለህ ምናምን ስሜት ለመግለጽ ቶሎ እንትን የማትለው ሴት ልጅ ናት። ቁጥብ የሆነችው ሴት ልጅ ናት። የወንድ ልጅ ባህሪ ምንድን ነው? ዋው ጣቶች ሲያምሩ። ኧረ አውቀሽ ነው ምንድን ነው? ሙሽራ መስለሻል እኮ ጋይስ። ምን አለ መሰላችሁ፣ አንድ ማይካድ እውነት ልንገራችሁ። ፍቅር ከድሮን ጀምሮ እዋት፣ የምሬን ነው እውነት። ወደኋላም ቪዲዮዎች ተመልሳችሁ ከሌላ ሰው ጋር ብዙ ቪዲዮዎችን ቼክ አድርጉ። እኔ ጋር ስትመጣ እና ሌላ ሰው ጋር አንድ አይደለችም። ለምን እንወሻሻለን? ኩልል ብላ ቁንጅት ብላ ከጠጉር እስከ ምናምን ከጥፍር እስከ ምናምን እናው ፍቅር አያስቅም እኮ ይሄ ማይካድ እውነታ ነው። ሲነቃ ምን ማለት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዘድ ጨረቃ ፋሚሊ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኛለን አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ በዚህ ተረፍ ይበልኝ። ዛሬ እንደተለመደው በአዲስ ቪዲዮ መጥቻላችኋለሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። እንግዲህ ዛሬ ከሄርሜላና ከሩታ ወጥተናል ማለት ነው። በሌላ ባልጠበቃችሁት ሰርፕራይዝ ብቅ ብያለሁ ማለት ነው። እሷም ማናት እንግዲህ ፍቅር ሁላችንንም ሰርፕራይዝ አድርጋናለች ማለት ነው። ከአብርሽ ጋር ብቅ ብላልናለች። የስንት አመት የጥንቷ ማለት ነው። እና አብርሽ ወዴት እየሄደ ነው? ምን እያደረገ ነው? ምን እያካሄደ ነው የሚለውን አብረን እንወያይበታል ማለት ነው። ለምንድን ነው ወገን ለወገን ደራሽ ነው ይላል እዚህ ጋር ማለት ነው። በተለይ የማዳም ቅመሞች ማለት ነው። ዩቱብም አይተን ሰብስክራይብ አድርገን ላይክ እያደረግን ቪዲዮዎችን የምናየው እኛ የማዳም ቅመሞች ነን። በተለይ ደግሞ አንዳንድ ጊዜ ግርም የሚለኝ ነገር ማለት ነው ሶሻል ሚዲያ ላይ በአረብ ቤት እየሰራን እህቶቻችን ብዙ ጊዜ ቲክቶክ ላይ እንደዚህ አንዳንድ ጊዜ ሲዘዋወር ጌም በሚጫወት ሰዓት ማለት ነው ሸር አድርጉላቸው የማዳም ቅመሞች ዛሬስ የሉም፣ የማዳም ቅመሞች የሉም፣ ምሳም እስኪ ሸር አድርጉላቸው ነው የሚባለው ማለት ነው። ለምንድን ነው የማዳም ቅመም ለሁሉ ዳራሽና ሁሉንም ሰፖርት ስለምታደርግ። እሷን ግን ማነው ሰፖርት የሚያደርጋት? ማንም የለ ማለት ነው። ራሳችሁ ተፍጨርጭራችሁ ራሳችሁ ጥራችሁ ግራችሁ ነው የምትነሱት ካላችሁበት ማለት ነውና ግርም ይለኛል አንዳንድ ጊዜ ማለት ነውና አንዳንድ ጊዜ ሩታና አብርሽኛ እናይም ሩታና አብርሽኛ ገዳፊ አይደለም የምትሉ ማለት ነው። ድብና አድርጋችሁ ነው የምትገድፉት። ድብና አድርጋችሁ ስነግራችሁ እየመራችሁ ዋጡት ማለት ነው። አላችሁ አንዳንድ ልጆች የማትከታተሏቸው ሊኖሩ ትችላላችሁ። አብዛኛዎቹ ግን እኛ የነሱ ተከታታይ አይደለንም። ምን እያስተማሩ ነው? የሚያስተምሩት ነገር ፍሬ ነገር የለውም። ድብ እናርጋችሁ ተዋቸዋላችሁ ስነግራችሁ ማለት ነው። ምንም ያስተምሩ ምንም ያስተላልፉ ድብ እናርጋችሁ ቪዲዮዋችሁን እያያችሁ ኮሜንት ስጽፉ ግን ጭራሽ ጨዋ ጫውቶ ነው ኮሜንት የሚያስጽፋችሁ ማለት ነው። እነግራችኋለሁ እያንዳንዳችሁ ማለት ነው። ማለቴ ሁላችንም ፈልገነው እንኳን አይደለም ጠብቀን፣ እኛም እኮ ጠብቀን አይደለም እናያቸው። አሁን የነሩታና አብርሽ ፖስቶ ይሆናል ወይንም ደግሞ እነሱን ተጠባብቀን አይደለም። ነገር ግን ዩቲዩብ ተጠቃሚዎች እስከሆነ ድረስ ስክሮል እስካረግን ድረስ ቲክቶክ ተጠቃሚዎች ሆነ ስክሮል እስካደረግን ድረስ እናያቸዋለን። በማንኛውም መንገድ እናያቸዋለን። ገባቸው አይደለ? ቲክቶክ የማትጠቀም ሶሻል ሚዲያ የማትጠቀም ዩቲዩብም ቲክቶክም የማትጠቀም ሰው አዎ በሾርትም ሆነ በቪዲዮአቸውም ሆነ አይደርሳትም። ለምን ነው? ሶሻል ሚዲያ ተጠቃሚ አይደለችም። ሶሻል ሚዲያ ግን ተጠቃሚ ሆናችሁ የአብርሽና የሩታ ደጋፊ አይደለሁም ወይንም ደግሞ አላያቸውም ማለት እኔ እንጃ። ይሄ የውሸት ጥግ ነው የሚሆነው ማለት ነው። ለምን ነው? ባንገድፋቸውም እናያቸዋለን እና ማለት ነውና
አይነት ነገር ቢቀርባችሁ ጥሩ ነው። ለአንዳንድ ኮሜንታተሮች ነው የምነግራችሁ ማለት ነው። እና ወደ ገደለው ስገባ ምንድነው አብርሽ ምን እያስተማርክ እንደሆነ አልገባንም። ለምንድነው ሩታ እንግዲህ እንደምታዋት ወልዳለች፣ የልጅ እናት ናት። ሄርሜላም እንግዲህ ነብሰ ጡር ናት። አሁን ደግሞ ወደ ፍቅር ተዘዋውሯል። ምን ነው የኢትዮጵያ የህዝብ ቁጥር አነሰን ብለናል እንዴ? አልገባኝም። ኢትዮጵያ እኮ በድህነት በኢኮኖሚ ወረደች፣ ዝቅ አለችብን። ስደተኛዋ በዛ፣ እምዬ ሀገራችን ስደተኛዋ በዛ፣ ተፈናቃው በዛ ነው እንጂ ያልነው እኮ ቁጥር አነሰብን አላልንም። ይሄን መልእክቴ ለአብርሽ አድርሱለት ማለት ነው። ምን ነው በየቦታው እንጉዳይ ይመስል ልጅ የምታበቅልልን የኢትዮጵያ ቁጥር አነሰን ብለናል አላልንም። ኢኮኖሚ ተወደደብ፣ ነገሮች ሰማይ ሆኑ። ጎዳና ላይ የወደቁ ቤተሰቦቻችን ወይንም ጎዳና ላይ የወጡ የኢትዮጵያ ህዝብ እንዴት እና አሻሽለን ከተሻለ ቦታ እናደርስ ነው እኛ የማዳም ቅመም ጥረታችን እንጂ የህዝብ ቁጥር አነሰን ጨምሩልን አላልንም። አብርሽ ማለት ነው በየሄድክበት አታብቅል፣ ሰምተሃል? ስለዚህ ማለት ነው በጣም ነው ምን የሚገርመኝ እንዴ! ምን ነው ግን ፌመስ ስንሆን እንደዚህ ነው? አረ እንደዚህ እንኳን ከሆነ መፈመስ ይቅርብኝ ጋይስ። መፈመስ እንደዚህ የሚያጃጅል ከሆነ ቢቀር ይሻላል እንዴ! ምንድነው ስነ ስርዓትና ጋጠወጥነት ያጣ ቪዲዮ የምትፖስቱት? እኛ የማዳም ቆዎች ምን እንማር? እንደዚህ ሆነን እኮ እና አብርሽና ሩታ ነው የምንለው። በቃ ዝም ብለን ቲክቶክ ላይ እየሄዳችሁ እንደሆነ ብቅ ታሉ ጌም ልጫወቱ እታይ ሆናም ታብታብ የምታደርግና ሰፖርት የምታደርግ የማዳም ቅመም ናት። እኔ እኮ የምታሳዝነኝ ማለት ነው አብርሽና ሩታ ላይቭ ገቡ ማለት ወይንም ጨረቃ ፋሚሊ ጨረቃዎች ላይቭ ገቡ ማለት እነ ቅመም እነ ብሩኬ የማዳም ቅመም ናት። ሰፖርት የምታደርግ ከታች ነው ስናይፐር የምታደርግ አንበሳ የምታወርድ የማዳም ቅመም ናት። ለምን የማዳም ቅመምን እስቲ ማን ነው የሚያበረታታት? ንገሩኝ እስኪ። እናንተ እንደዚህ እያበረታታችሁ በቲክቶኩም በዩቲዩብም አብሽር እያላችሁ እናንተ ማን ነው የሚያበረታታችሁ? ቆይ የማዳም ቅመም ራሷ ዙራ በየሰው ቤቱ እንደማመር ብላ ነው ቪዲዮ እንታያይ ብላ ደክማ ነው የማዳም ቅመም ፈምሰው ማለት ነው። ማንም አንሸላትም፣ ማንም አጋዥላትም። ስለዚህ ለራሳችን ማወቅ አለብን። ማየት እንችላለን፣ እናያቸዋለን። ትምህርት ካለው ትምህርት ያለውን ነገር እንቀበላለን። ትምህርት ከሌለው ስክሮል እናደርጋለን። ገባችሁ አይደለ? ማንኛውም ሰው እኔ አንዳንድ ዚህ ግርም የምትሉኝ ማለት ነው አብርሽንም ሩታንም ሆነ ብሩኬና ሃይሚንም ሆነ ማንኛውም ሶሻል ሚዲያ ተጠቃሚ እስከሆነ ድረስ ሰው የፈለገውን እንትን ይዞ መሄድ ይችላል። የፈለገውን ነገር መስራት ይችላል አይደለ? ዩቲዩባችን እስከሆነ ድረስ የራሳችን ነገር እስከሆነ ድረስ አስተማሪ ከሆነ አሪፍ ነው። አስተማሪ እንኳን ባይኖር በሁሉም ሶሻል ሚዲያ ጥሩ ነገር ብቻ አይደለም የሚፖስተው፣ መጥፎም አለ ጥሩም አለ። የእናንተ ትምህርት የምትለቁት ወይንም እናንተ የምታስተምሩት መልካም ነገር ነው ብላችሁ እስከሆነ ድረስ ለአንዱ የማይመቸው ይችላል፣ ለአንዱ ሊመቸው ይችላል። ገባችሁ አይደለም? ደግሞ አንዳንድ ሰው የሚሰራው ድራማም ሆነ የሆነ የሚያደርገው ነገር ለአንዱ ሊመቸው ይችላል፣ ለአንዱ እናንተ ስላወራችሁ ወይንም ያንን ቪዲዮ ስለሰራችሁ ለሰው አስተማሪ ነው ስትሉ ግን መጀመሪያ መጨረሻም የሌለው ርዕሱ እንኳን የሌለው ነገር ሊሆን ይችላል። ገባችሁ አይደለ? እናንተ አስተማሪ ነው ብላችሁ የምትፖስቱት ነገር እኛ ደግሞ ድራማ ነው ዝም ብሎ ወሬ ነው ብለን የምንፖስተው ነገር ሊያስተምርም ላያስተምርም ይችላልና ሁሉም ሶሻል ሚዲያ ላይ ይዞ የሚመጣው ነገር ጠቃሚም ያላደለ ነውና መርጠንም ማዳመጥ ያልተመቸን ነገር ስክሮል ማድረግ ይቻላል ማለት ነው። አንዳንድ ጊዜ ብዙ እህቶች አንዳንድ ጊዜ ያው ስለማይ ነው ማለት ነው ተቃውሞ ስላላችሁ ነው ማለት ነው። እና ወዶችዬ ለማንኛውም እንግዲህ አብርሽ ፍቅርዬ ጋር መጥቶልናል። እስኪ ወደፊት ደግሞ አብረን እናያል። እመኑኝ እኔ ከአብርሽ የ2 ወር ነብሰ ጡር ነኝ። ይሄው ብላ ያልመጣች እንደሆነ እመኑኝ ማለት ነው። አብርሽ እንግዲህ የቁጥር ብዛት ያነሰብን ይመስል እያሰራጨ እያባዛ ብዙ ተባዙ መድሪቱን ሙላት የተባለውን ነገር እየተገበረው ይገኛል ማለት ነው። አቶ አብርሽ እንግዲህ አርፎ ይቀመጡ፣ ሩታ ጋር ልጃቸውን ቢያሳድጉ ይሻላል እንደኔ ማለት ነው ውዶችዬ። እኔ ገርም ምን ያለኝ ምን ነው ግን እንዴ መፈመስ በቃ ወዳጁ ይበዛል ማለት ነው ሰው ከፈመሰ። እኔም እኮ በፈመስ አሁን በዙሪያ በቃ አራራ ይቅርብኝ፣ እኔ እንዳልፈምስ አልፈልግም ጋይስ። እና ወዶችዬ ለማንኛውም በጣም ዘና ያደረገ ቪዲዮ ነው። አብርሽ እኔ
ፍቅር ጋር ሳይው በጣም ነው የሳቅኩት ማለት ነው። ምን ይሄ ሰውዬ